እስቲ እውነቱን እንናገር። በየቀኑ ሌላ ስራ ስትሰራ ለሌላ ሰው ህልም ስትለፋ ውለ ማታ ወደ ቤት ስትመለስ ልብ ውስጥ የሚነግር አንድ ድምጽ የለም? ይህንን አደርግ፣ ያንን ሾት ቅረጽ፣ ታሪክን ንገረን እያለ የሚወተውት ድምጽ። ሌሊት ተኝተህ እንኳን ያ ድምጽ አይተኛም። ቀኑን ሙሉ ተቀጥረ ደክመ ውለ ይሆናል፣ ግን ለራስህ ስራ ምንም እንዳልሰራ እድሜን በከንቱ እያባከንክ እንደሆነ የሚሰማ ስሜት። እሱ ነው እውነተኛ ህመም። ውስጥ ያለው ፓሽን እረፍት አይሰጥህም። ብዙዎቻችን የምንኖረው በሰበብ መሃል ነው። ካሜራ ስለሌለኝ ነው እንላለን። ግን እውነቱን እንናገር፣ ካሜራውንስ ብትገዛው ካሜራው እጅ ላይ ኖሮ እንኳን ቆይ ዛሬ ቆይ ነገ እያልክ ሰበብ ስትፈጥርለት አልኖርክም? ምንም ምቹ ያልሆነ ሁኔታ እየፈጠርክ ራስህን በሰበብ እያታለልክ ጭንቅላትን ትበጠብጠዋል። ከተቀጠርክበት የ9 ሰዓት ስራ ወጥተህ ሪስክ ለመውሰድ ትፈራለህ። እስቲ ጄምስ ካሜሮንና ስቲቨን ስፒልበርግን እናያቸው። እነዚህ ትላልቅ ሲኒማቶግራፈርና ዳይሬክተሮች ታሪክን የሰሩት ፍጹም የሆነውን ጊዜና በጀት ጠብቀው አይደለም፣ ሪስክ ወስደው ባላቸው አነስተኛ ነገር መፍጠር ስለጀመሩ ነው። ስለዚህ ዛሬ የሰበብ ያብቃ። የ9 ሰዓት ስራ ልትወደው ትችላለህ፣ ህልምን ግን ሊተካው አይችልም። ሪስክ ውሰድ፣ መፍጠር ጀመር። ዛሬ ባለ ነገር መፍጠር ካልቻል ነገ የተሟላ ኢንዱስትሪ ቢኖር እንኳን ምንም ልታደርግ አትችልም። ሰበብን ሰብረህ ውጣ። ስልክህንም ይሁን ካሜራህን አሁኑን አንሳ። ውደቅ፣ ተነሳ፣ ተማር። ግን በምንም ተአምር መፍጠርን አታውቅ። ሁሌ ክሬት አድርግ። ይህን ነገር ዛሬ ትሬንድ እናድርገው። ሁልጊዜ ክሬት እናደርግ። እስቲ እኔ ዛሬ አንድ ብዬ ጀምሬያለሁ። ሰበቡ ይብቃና ሁላችንም መፍጠር እንጀምር። ዛሬውኑ ያላችሁን ነገር አንስታችሁ የሥራችሁን አጭር ቪዲዮ ፖስት አድርጉ። ከዛ ታጋርጉኝ። ሌትስ ክሬት ሰምቲንግ ቱጌዘር። ይሄን የዩቲዩብ ቻናል ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ።